አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁን ነው ንኩት እንዴት ነሽ ማልበል ከየት ነው ያው ባለፈለት ደውዬልህ ነበረ መንበረ ማርያም ከቤሩት ሊባኖስ ነው ደውልልህ ደውለሽ ነበር ከዚህ በፊት ባለፈለት በአባቶች ዙሪያ ተነጋግረን ነበር እሺ ታስታውስ እንደሆነ በማን እና ያው አስታውስኛው እና እግዚአብሔር መድኃኒዓለም አባቴ ከፈቀደልኝ ለጥያቄ ደግሞ ሌላ ጊዜ ደውላለሁ ብዬ ነበር ታቅፌዋለሁ ቸሩ መድኃኒዓለምን እና አብ ወልድ መንፈስ ቅዱስ ብዬ ነው ስልክን የነካሁት እና ሰራልኝ ማለት ነው በጣም ደስ ይላል መድኃኒዓለም አባቴ ሁላችሁንም አመስግኑልኝ በእግዚአብሔር እንዴት ስልኩ ቁጥሩ እንደሚገኝ ንገሪኝ እያሉሽ ነው እንዴ እባክሽን እንዴት ነው የምታገኙት ነው እያሉሽ ነው በስመ ላይ በገባ ሰዓት ሰኞ ዕለት በቃ ብስጭት ብዬ ነው ላይ ወጣሁት ማለት ነው ታግዬ 80 ጊዜ ደውዬልሃለሁ ስቆጥረውና ሐሙስ እጠብቃለሁ እንደባለፈ እንደምታደርግልኝ አምናለሁ ብዬ ነው ቸሩ መድኃኒዓለምን የተማጸንኩት ያው ብዙ እንቆቅልሾች ሰሉኝ ብዬ ነው ደስ ይላል መልካም እሺ ዛሬ ምን እንታዘዝ እሺ ጥያቄዎች አሉኝ ሲቀጥል ደግሞ ሁለት ህልሞች አሉኝ እንቆቅልሽ የሆኑ ህልም አላበዛብም ዋናው ግን ጥያቄ አላበዛብህም ማለት ስንት ህልም ይዘሽ ነው አላበዛብህም ያልሽ ሁለት እንቆቅልሽ ስለሆኑኝ ነው እንጂ ብዙ ጊዜ ህልሞቼ በርግጥ ፈቺ ያስፈልጋቸው ራሱ ፈቶ ስለሆነ ችግር የለብኝም ግን እነዚህ ሁለቱ ወይም ሶስቱ እንቆቅልሽ ነው መፍታት ስላልቻልኩ እሺ ምን ዋናው ህልሙ ሳይሆን ግን ጥያቄን ነው መጠቀም ፈልገው ማለት ምን አውቅልሽ እንቆቅልህ ብለሽኛል ምን መሰለህ መምህር እኔ ብዙ ጊዜ ማለት ነው ማለት እግዚአብሔር የተመሰገነ ይሁን በቅዱስ ቁርባን እመላለሳለሁ ያው እንደምንለውም ቅዱስ ቁርባን ሲባል ቅዱስ ነው እና የቆረበ ሰው ነው በተፈጥሮ ምን አለ መሰለህ የቆረበ ሰው ብቻ ቁርባኑን መሆን አለበት ብዬ አስባለሁ ማለት ብቻ ያው ቅዱስ ቁርባን ስንቀበል አምላካችን ነው ምንበላው አምላካችን ነው ምንጠጣው እንደኔ ነው ማለት እሺ ለዛ ሰው ያንን እግዚአብሔርን የበላ ሰው እግዚአብሔርን የጠጣ ሰው እሱን መሆን ባይችል ቢያንስ እሱ አድርጎ ያላቸውን ነገሮችን ህግጋትን አድርገው መሄድ ይኖርባቸዋል ይስባለሁ አሁን እኔ እነዛ ነገሮች ማድረግ አልቻልኩም ለምሳሌ ቅዱስ ቁርባን ተቀብያለሁ በቅዱስ ቁርባን መንገድ እያለፍኩ ነው ግን ቅዱስ ቁርባንን ተቀበለ ሰው እንኳን አልቻልኩኝም ማለት በቃ ቅዱስ ቁርባን የተቀበለ ሰው እግዚአብሔርን በሰፊው ማምለክ አለበት ብዬ አስባለሁ እንደኔ ነው ማለት እሺ በሰፊው እሺ ለምሳሌ ቅዱስ ቁርባን የተቀበለ ሰው እንዴት መሆን ነበረበት አሁን አንቺ እንዴት ነው ይሆንሻለሽ ለይተሽ አሳይኝ ካንቺ ልጀምር እሺ ቅዱስ ቁርባን የተቀበለ ሰው ቢያንስ ቅዱስ ቁርባን ስንቀበልና መንፈሳዊ ስንሆን አረማመዳችን አነጋገራችን አበላላችን አለባበሳችን አካሄዳችን እርምጃችን ሁሉ ይለያል ዓለማዊ እንደነበርን አይሆንም እያንዳንዱ ነገር የሚቆጥበህ ነገር አለ እግዚአብሔር የተመሰገነ ይሁን ቸሩ መድኃኒዓለም አባቴ የተመሰገነ ይሁን እያለፍኩበት ነው በቂ ግን አይደለም እሺ በቂ አይደለም ለምሳሌ እኔ ቸሩ መድኃኒዓለምን እወድሃለሁ ስለው እሱ እንዳደርግለት የሚፈልገው ነገር አድርጌ ነው እንደዛ ልለው የምችለው ሳላደርግ የምለው ከሆነ የውሸት ነው እያስመሰልኩ ነው ማለት ነው አሁን ለምሳሌ እኔ ብዙ ጊዜ አባቴ መድኃኒዓለም አመሰግንሃለሁ እለዋለሁ ግን በቃ አድርጌ ያለኝ የተቀበለ ሰው ለምሳሌ ሰውን መውደድ አለበት ጠላቱን መውደድ ካልቻለ ወዳጁን በዙሪያ ያለውን ወዳጅ መውደድ አለበት አይደለ እኔ የሰው ፍቅር የለኝ በህይወቴ ውስጥ የሰው ፍቅር ስለ ሰውን እሱ እንደተቀበለ ሰው እየወደድኩት አይደለም ለስሙ ክርስቶስን በልቤ ይዣለሁ ክርስቶስን በልቤ ውስጥ አንግሼዋለሁ ለብሼዋለሁ ግን ሰውን እየወደድኩ አይደለም በቃ ሰው ላይ ቂም ይዛለሁ ሰውን እሰድባለሁ ሰውን እቀየማለሁ
እና እንደዚህ ነገሮች ማለት ነው። መልካም ጥያቄሽ ግልጽና ማብራሪያ የተሞላበት ስለሆነ ድጋሚም ድገማ አይጠበቅብኝም። ግን ቅዱስ ቁርባን የሚለውን ትምህርት በሰፊው መማር የሚፈልጉ ሰዎች፣ መቁረብ የሚፈልጉ የክርስቶስ ፍቅር የገባቸው ሰዎች ብቻ እንዲቀበሉት እንዲያዳምጡት ስለምፈልግ ነው በሰፊው አላስተምራችሁ። ብዙ ጊዜ ትምህርቱ በሚሰጥበት ሰዓት ሰዎች ምን ይላሉ መሰለሽ? ይሄ ሕግ በዝቶበት ምናምን ቅዱስ ቁርባኑን እንዲፈሩት ሸሽተውት እንዲሄዱ እንዲርቁት እንደዚያ ነገር የተደረገ የተሰራ ያለ እስኪመስል ድረስ በቃ ቅዱስ ቁርባንን የተቀበለ ሰው እንደው ትንሽ ፈተሽ ቢደረግ ሁሉ ክንፍ ለማብቀል ጫፍ ላይ ያለ ሰው እስኪመስል ድረስ ሰው በጣም ይፈራዋል። ገባሽ? ግን መሆን ያለበትን ቀለል አድርጌ ሚስጥረ ቁርባን ብዬ ያስተማርኩትን ትምህርት ብላችሁ ሚስጥረ ቁርባን መምህር ተስፋዬ አበራ ብላችሁ ገብታችሁ ስለ ቁርባን አመሰራረት፣ ስለ ሚስጥርነቱ፣ ከዛ እኛ ደግሞ ቆራቢዎች እንዴት መሆን እንዳለብን ወይም እኛ ማን ቆርበው እንዴት መሆን አለብን ብለን ለሁለት ራሳችን የከፈልንበት መንገድ ካለም ከመቆረባችን በፊት ቅዱስ ቁርባን ልንቆርብ ስንል ከቆረብን በኋላ ያለውን ሕይወት አብራርቼ በሰፊው የማስተምርበት መርሃ ግብር አለኝ። ይሄ መርሃ ግብር የሚጠቅመው የክርስቶስ የከፈለልኝ ዋጋ ገብቶኛል፣ ፍቅሩ ገብቶኛል። ከዚህ በኋላ ቆርጫለሁ፣ ወደ መስመር ውስጥ ገብቼ ከትራክ ከመስመሩ ከተዋህዶ መስመር ውስጥ መውጣት አልፈልግም፣ እኔ ከዚህ በኋላ ይሄንን ሕይወት ነው የምፈልገው ብሎ ለሚል ሰው ብቻ የሚሰጥ ትምህርት አለ። በአደባባይ ዝም ብሎ ከተሰጠ ሰው ወደ ቅዱስ ቁርባን አይመጣም። ግልጽ ነው አይደለ? አሁን ሁሉን አላስተማረችም ቤተክርስቲያን። ያስተማረችው ኢየሱስ ክርስቶስ ሕይወት እንደሆነ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ ይህን ያላደረገ ግን ከኔ ጋር ህብረት የለውም ያለበትን እና ከዛ ደግሞ እንዴት ዋጋ እንደከፈለልን እንዴት ቤዛ እንደሆነን እንዴት ብሎ በምሳሌ 5500 ዘመን ኖሮ ከዛ አማናዊ ሆኖ በዓመተ ምሕረት እውነተኛ እንዴት እንደመጣ አሁንም የምንቀበለው ቅዱስ ቁርባን አማናዊ የክርስቶስ ስጋና ደም ወይም እውነተኛ ትኩስ የሆነው ስጋውና ትኩስ የሆነው ደሙ ነው ብለን እንዴት እንደምናምን ያንን ደግሞ በምንቀበልበት ሰዓት የኛ ሰውነት፣ የኛ አይምሮ፣ የኛ ህሊና፣ ቤተሰቦቻችን በዙሪያችን ያለው እንዴት እንደሚቀበለው ያ የራሱ የሆነ ደስ የሚል ትምህርት አለው። ለምሳሌ እኔ ልንገርሽ፣ አሁን ቀለል አድርጌ ሳትጨናነቁ ደስ ብሏችሁ እንድትወዱት አድርጌ ልንገራችሁ። ምክንያቱም ይሄንን ትምህርት ስናስተምር እንደዚህማ ገና ነኝ በጣም ብዙ ይቀረኛል ማለት ነው ምናምን ብለው ተስፋ ቆርጠው ዝም ብሎ ዘማሪ ብቻ ይሄ ዩቲዩብ ላይ የሚሰሙትን መዝሙር ሰምተው ዘምረው ስብከት ሰምተው ብቻ እንደው ነጠላ ለባሽ ክርስቲያን ብቻ ለመሆን የሚያቅዱ ሰዎች እንዳይበዙ ስለምፈራ ነው። ገባሽ? አሁን ሲጀምር ትምህርቱ ከምን ይጀምራል መሰለሽ? ቅዱስ ቁርባን ከምን ይዘጋጃል አይደለም። ሲጀምር አንድ ሰው ኢየሱስ ክርስቶስ የከፈለለትን ዋጋ ኢየሱስ ክርስቶስ ለነፍሳችን ለአዳምና ለዘሩ በሙሉ የከፈለውን ዋጋ ቤዛነቱን መጀመሪያ ማወቅ ያስፈልጋል። እንዴት ነው የዳንኩት? ድነሃል ሲባል አንድ ሰው ከምን ድኛለው፣ ቀጥሎስ ደግሞ የሚጠበቅብኝ ነገር ምንድን ነው? ከዳንኩ በኋላስ እንደገና በኃጢአት መጨማለቅ ሲመጣብኝ ድህነቴ ምን አይነት መልክ ይኖረዋል የሚለውን ነገር ለይቶ ማወቅ ያስፈልጋል። ይህንን ካላወቅሽ ምን ይመጣል? ቁርባን መቅሰፍት ነው። ቁርባን ርበስማም ያ የሚመጣው መቼ ነው? ቀጥሎ ነው ምንም የሚባለው ነገር ከገባሽ በኋላ ነው የምታመጪው እንጂ በአደባባይ ዩቲዩብም ሆነ ይሄ ትምህርታችን አውደ ምሕረታችን አደባባይ በሆነበት ሰዓት መቅሰፍት ነው ከሚለው አንጀምርም ማለት ነው። ስለዚህ እኔ አሁን ላንቺ የምነግርሽ ቀለል አድርጌ ነው፣ ሁሉንም ዘርግፌ ልነግርሽ አልችልም። መጀመሪያ የክርስቶስን ፍቅር የክርስቶስን ዋጋ በቃ ሰውን እንዴት እንደወደደው ድንግል ማርያም እንዴት እንደመረጣት ለእኛ ያዘጋጀልን ምግብ እንዴት ከሁሉ ነገር የሚበልጥ ዘላለማዊ ሕይወት እንደሚሰጥ የበጉ የደሙ ማህተም በግንባራችን ላይ ሲኖርብን ራዕየ ዮሐንስ ላይ እንደተናገረው የበጉ የደሙ ማህተም ያለባቸው እንዴት ከሞት እንደሚያመልጡ እሱን ስናውቅ እውነተኛ የሆነ ፍቅር በውስጣችን ይነግስብናል። ከዛ ቀጥሎ ምን ይሆናል መሰለሽ? የኛ ህይወት ይቀጥላል። ይሄ የኛ ህይወት ማለት ነው ከቆረብኩኝ በኋላ ምን አይነት ህይወት ሊኖር ነው የታጨሁት? እኔ የንጉስ ልጅ ነህ ስባል ምን ማለት ነው? ኢየሱስ ንጉስ ነው ሲባል እኔ ደግሞ የሱ የልዑል ልጅ ነህ ስባል ምን ማለት ነው? እውነት ቅዱስ ቁርባን ከተቀበልኩ በኋላ በእኔ ላይ የሚመጣው የፊዚካል ለውጥ አለ? የአስተሳሰብ ለውጥ አለ? የአመለካከት ለውጥ አለ? ወይስ የክርስትና ህይወት ለውጥ ነው ያለው? ፈተናው ምን ይሆናል? እንዴት ነው ፈተናው የሚቀጥለው?
እውነት ፈተና ሁሉ ጠፍቶ ችግር ጠፍቶ ገንዘብ መቸገር ጠፍቶ በሽታ አጋንንት ሁሉ ጠፍቶ ነው ቅዱስ ቁርባን ተቀብዬ ሰላም የምሆነው ወይስ ቅዱስ ቁርባን ከተቀበልኩ በኋላ የሚቀጥል ነገር አለ ወይ ብሎ ማወቅ ያስፈልጋል። ያንን ያላወቀ ሰው ቅዱስ ቁርባን ለመቀበል ምን ይላል መሰለሽ? ከተቀበልኩ በኋላ ሰይጣን ሁሉ ይወጣልኛል፣ ከበሽታዎች ሁሉ እድናለሁ፣ ከዛ በኋላ ሚስት አግብቼ ምናምን እንደዚህ ይሆናል አይደለ? ብቻ ቀለል ያደርገዋል ላይፍን፣ ሁሉ ነገር ጥቅት ይልለታል። ምናልባት እንዳይቀበሉ የሚከለክላቸው ምንድን ነው? እንደፈለጉ መዝለል፣ 2-3 ሚስት ወይም 2-3 ባል ወይም 2-3 ጓደኛና ሴት ጋር እዛም መሄድ፣ መብላት፣ መጠጣት፣ መስከር፣ መቃም፣ ማጨስ የሚባሉ ነገሮችን በሙሉ እርግፍ አድርጎ ትቶ ዓለም ያስለመደችውን በሙሉ ዓለማዊ ነገር ትቶ ስለሚመጣ የመጀመሪያው ትልቁ ፍርሃት ስሜቱን መተው ስለማይፈልግ ነው። የሰው ልጅ ትልቁ ፍርሃት እንጂ ክርስቶስ የከፈለለትን ዋጋ ሳያቀርቱ አይደለም። የሆነ ልማድ አለ፣ የሆነ ስር የሰደደብን በቃ እንዴት አድርጌ ልተወው የምንለው ነገር ኖሮ ነው እንጂ እውነት እንደው 80 እና 90% አብዛኛውን እውነት ኢየሱስ ክርስቶስን ያውቀዋል የተዋህዶ ሕዝብ ነው የምልሽ፣ እንኳን አገልጋይ ቀርቶ እና ወደ ፍቅሩ ለመምጣት መጀመሪያ ከፍቅሩ መጀመር፣ ቅዱስ ቁርባን የሚለውን ከማሰብ በፊት ኢየሱስ ክርስቶስ የሚለውን ማሰብ ያስፈልጋል። ኢየሱስ ክርስቶስን ስታውቂው በደንብ ሲገባሽ መልካ ኢየሱስ ምን እንደሆነ ትርጉሙ ስታቂ፣ እንደገና ደግሞ እያንዳንዱ የኢየሱስ ክርስቶስ አስተምህሮች ለሐዋርያት ያደረገላቸው የነገራቸው ሁሉ ነገር ሲገባሽ ነው ከዛ በኋላ ቁርባን የሚለው የሚመጣው እና ለዚህ ነው ትርጉም የህይወት ትርጉም የሚገባን የምንሄድበት ዓላማ ሲገባን ነው። አንድ ሰው የሆነ ቦታ እየሮጠ ነው መንገድ ላይ የት ነህ ስትዩ እኔ እንጃ ዝም ብዬ ነው የምሮጠው ካለሽ ያስቃል። ምን ማለት ነው? እሺ እየሮጥክ ነው ግን ምን አሳድዶህ ነው የምትሮጠው ብትዩ አይገባውም። እየሮጠ ነው የት ነህ ስትዩ አይገባውም። ግን እዛ ጥግ ለመሄድ ነው ይልሻል። ከዛ በኋላ ስትዩ እኔ እንጃ የሚል ደግሞ ይበዛል። እና ነጠላ ለብሶ ቤተክርስቲያን የሚመጣው የሚያለቅሰው የሚጸልየው ምን የሚለው አብዛኛውን ሰው እንትን ነው፣ በተስፋ ነው። ተስፋ ደግሞ ከሶስቱ እጅግ በጣም ኃይል ከሚባሉት ከሶስቱ የእምነት፣ ተስፋ፣ ፍቅር ከሚባሉት ውስጥ ተስፋ እጅግ በጣም ትልቅ ነገር ነው። ከፊት ምን ይታያል ሲባል ጽሑፉን እንዳነበብኩት እንደተማርኩት ከሆነ አባ እንደነገሩኝ ከሆነ ከፊት መንግሥተ ሰማያት፣ ገነት፣ የቅዱሳን ምልጃ፣ ከሞትኩ በኋላ ሌላ ሕይወት አለ ብሎ ያምናል። ያንን ግን በተስፋ እንጂ በዓይኑ አላየውም። ግን የሚገርምሽ የሰው ልጅ ያንንም ሁሉ ማየት እንዲችል ተደርጎ ነው እዚህ የተሰራው። እዚህ ሆነን የምንወርሳትን ገነት የምንወርሳትን መንግሥተ ሰማያት እንዲሁም ደግሞ ለወደፊቱ ገና የምንኖረውን ሕይወት ራሱ እንድናይ ተፈቅዶልናል ነው የምልሽ። የልዑል ልጆች ስለሆነን ክርስቲያን ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። ስለዚህ ቅዱስ ቁርባንን ትንትን አድርጌ ሳይሆን አሁን እዚህ ጋር የምነግርሽ በቅዱስ ቁርባን ውስጥ መፈጸም የሚገባቸውን ድርጊቶች የምትፈጽሚው በግዳጅ መሆን የለበትም። አይበላም፣ አይጠጣም፣ አይባልም፣ እንዲህ አይኬድም፣ አረማመድ፣ አለባበስ ምናምን የሚለው የሚመጣው ከፍቅሩ ተነስተሽ እንጂ በግዳጅ መሆን የለበትም። አሁን ለምሳሌ ውሃ አይነካም ይባላል። ውሃ አይነካም ከሚለው ይልቅ ለቃሉ ታዛዥ ነን ወይ? በቆረብንበት ቀን ብቻ ውሃን እንዳንነካ፣ ሸንኮራ እንዳንመጥ፣ ማንጎ እንዳንነጭ፣ የሆነ ብቻ እንደዚህ እንዳናረግ ከምንጠነቀቅ ከቆረብን በኋላ በማግስቱ ኃጢአት ላለመስራት ሁልጊዜ ታማኝ ሆኖ ለመኖር ለቃሉ ተገዥ ሆኖ ለመኖር የምናደርገው ልምምድ ነው። ይሄንን ትናንሽ የሆኑትን ስርዓቶች እንድንፈጽማቸው የሚያደርጉን በጣም ትናንሽ ነገሮች ናቸው። ግን ትንሽ የሚባለውንም ስርዓት በድፍረት ተፈታትኖት ክርስቶስን እንትን ያሉት የሉም። ለምሳሌ ቆርቦ መጥቶ ክርስቶስ ሕይወቴ ነው ብሎ መጥቶ በድፍረት ውሃ ይነካ ሰው የለም። ሳያውቅ ግን ሊነካ ይችላል። በድፍረት ማንጎ የሚነጭ የለም። ጥርሱ ላይ ሸንኮራ መጥቶ የሚተፋ የለም። ግን ሳያውቅ ሊያደርግ ይችላል። ያንን ደግሞ ክርስቶስ አይቆጥርበትም። ሳናውቅ ምናልባት እንጂ በድፍረት በቆረብንበት ቀን እናጠፋለን ብዬ አላስብም። ምናልባት እንግዲህ አሁን ትልቁ ችግር ምንድነው? ቅዱስ ቁርባንን የምንቀበልበት ዓላማ ምን እንደሆነ ካለማወቅ የመነጨ ጥፋት እናጠፋለን። በቃ ምድራዊ ፍላጎቶቻችን፣ ለምሳሌ ባሏ እየደበደበ የሚያስቸግራት፣ ከትዳሯ የተፋታች፣ እጅግ በጣም ብዙ ጉስቁልና ውስጥ የገባች ሴት ተስፋ ትቆርጥና በቃ አንደኛን መመንኮስ ወይም መቁረብ ነው ያለብኝ ብላ ስትቆርብ ሲያዋት በቃ እምቢ ብሏት ኑሮ ይኸው መጨረሻ ላይ ቆራቢ ሆና ቀረች ይባላል በልምድ። ቁርባን የሁሉ ነገር ማጠናቀቂያ እስኪመስል ድረስ ገና ከልጅነት ከወጣትነት ከመጀመሪያው ጊዜ ጀምሮ የምንቀበለው መሆኑን አያውቁትም፣ አይረዱትም። ውይ ምን ነው ቆረቤ ሲባል እንዲህ ምን ነው ገና አይደለች እንዴ ይባላል። ትርጉሙ አልገባንም፣ ህይወቱ አልገባንም። ገባሽ? እና ስለ ቅዱስ ቁርባን ያለን እይታ ነው
ጥንቃቄ። ይሄ የቆረበ ሰው ከቤተክርስቲያን ቆርቦ ከወጣ በኋላ ረዳት ያስፈልገዋል፣ አጋዥ ያስፈልገዋል ሲባል ለምንድን ነው ብሎ የሚጠይቅ የለም። አይ ጸላኤ ሰናየት እንዳይቀርበው ነው ወይም ደግሞ የሆነ እርኩስ ነገር እንዳይቀርበው ነው ብለው ተርጉመውታል። እንዴ ይላል አንዳንድ ሰው። የቆረበ ሰው ነው እርኩስ መንፈስ የሚቀርበው ወይስ ያልቆረበው ሰውዬ ነው? የትኛው ነው ጠባቂ መሆን ያለበት? የቆረበውን ያልቆረበውን ይጠብቀው ወይስ ያልቆረበው የቆረበውን ይጠብቀዋል? ትርጉሙ ላይ በጣም ትልቅ ችግር አለ፣ ስህተት። የቆረበ ሰው ከቤተ ክርስቲያን ቆርቦ ሲወጣ ወደ ቤቱ ሲመጣ ረዳት የሚያስፈልገው ለምንድን ነው? ቆሻሻ ነገር እንዳይነካ፣ ሊናገር ከፈለገ እንኳን ድንገት መናገር ካልፈለገ ሌላ ሰው እንዲናገርለት፣ ወይም ደግሞ በእጁ ጫማ ምናምን እንደዚህ እቃዎች ምናምን ከያዘ፣ ትራንስፖርት ካጣ፣ የሚያልበው ነገር የሚያሯሩጥ ነገር ከመጣ የሆነ እንደዚህ ያለ ላብ እንዳይወጣው ያግዘዋል። ምንድን ነው የሚያግዘው? ለክርስቶስ ስጋና ደም ክብር ሲባል ጠባቂ ረዳት ከጎኑ አንድ ጓደኛ ወይም አንዲት እህት ያስፈልጋታል ነው እንጂ ልክ አራስ ወደ ሽንት ቤት ልትሄድ ስትል ብረት ያዥ ጸላኤ ሰናየት እንዳያጋጥምሽ ምናምን እንደሚባለው አይነት ነገር ክርስቶስ ስጋና ደምንም እንደዛ ብሎ መፈረጅ በጣም ያስቃል። በመሰረቱ እንትናችን የዋህነት ስላለው ነው እንጂ ጥፋት ወይም ክፋት ኖሮት አይደለም። በየዋህነት ነው እና ከትምህርት ማነስ የመጣ አባቶቻችን 80%ቱን የቤተ ክርስቲያኑን አስተምሮ ዜማ ላይ ስላደረጉት ወንጌሉ ላይ ትኩረት ቢያደርጉና ወንጌል እኮ አንሶባት አይደለም፣ አንድምታው ሊቃውንት ሁሉ ሞልተዋታል። ግን ምዕመናኖቻችንን ወይም ደግሞ አባቶችን ወይም ደግሞ ህዝቡን በሙሉ አንድን ለማድረግ የትኛው ወንጌል እንዴት ብሎ መሰበክ እንዳለበት ለአባቶች በቴዎሎጂ ደረጃ ስኬጁል የሆነ ነገር ቢያቀርቡላቸውና ቢያግዟቸው፣ አባቶችም ደግሞ ካህንነታቸውን የሚጋፋ መስሎ ከሚታያቸው ይልቅ እሺ ልጆቼ ብለው ታዘው ህዝቡን ትውልዱን ወደ መንፈሳዊነት ለማምጣት ቅዱስ ቁርባን እንዲወስድ፣ ሰው መኪና አደጋ ይግጠመው፣ በሰው እጅ ይሙት፣ ጥይት ተባራሪ መታ ወይም ደግሞ ትን ብሎት ይሙት አይታወቅም። መቼ እንደምንሞት ስለማይታወቅ ድልዋኔክሙ ንበሩ ወይም ተዘጋጅታችሁ ጠብቁ የሚለውን ሐሳብ በአእምሮ ውስጥ ማስረጽ። በምን? በፍቅር አባቶች አባቴ ንስሐ መግባት እፈልጋለሁ፣ እሺ ከዛ ንስሐ ይገባሉ፣ ይሄዳሉ፣ ቀኑን ይሰጣሉ። እንደገና ደግሞ አሰልሙኝ፣ ሰርግ አለ፣ የልጄ ምርቃት አለ፣ ለቅሶ አለ፣ ኑ ፍትሐት አድርጉልኝ፣ እንደዚህ ተብሎ ለዚህ ብቻ አይደለም መጣራት የነበረባቸው። አባቶች በየንስሐ ልጆቻቸው ቤት ድካም መድከም ነበረባቸው። መናፍቅ ሁሉ እንደዚህ አይበዛም ነበር። ወንጌል በደንብ ቢስፋፋ አብሯቸው አንድ ዲያቆን የተማረ የሚያግዛቸው ዲያቆን በቴዎሎጂ ደረጃ የተማረ አብሯቸው ከንስሐ አባቶች ጋር የሚዞር ቢሆን እንዴት ትልቅ ጥቅም ነበረው መሰለሽ። እና ቅዱስ ቁርባን እንዲፈራም በጣም እንዲፈራም አይደለም፣ ወይም ደግሞ በጣም እንዲናቅም አይደለም። ትልቁ ጉዳይ ሕይወትነቱ ታውቆ መቼ መጀመር አለበት፣ እንዴትስ መኖር አለበት ነው። እና ያንን ጥንቃቄ ማድረግ ያስፈልጋል። እሺ፣ ሁለተኛው ጥያቄ ደግሞ ማለት ነው ቆርብ ስመጣ ማለት ነው ማለት እንቆርባ ያው እንጾማለን። ከመቁረባችን በፊት ያው ሁሉም እንደሚያውቀው 18 ሰዓት እንጾማለን። እንደዚህ ያደረኩ ማለት ሳይሆን እኔ ቀደም ብዬ ነው እንትን የምለው ማለት ነው የማቆመው አባቴ ከነገሩኝ ሰዓት በፊት ነው። ቀደም ብዬ ነው ምግብ ማለት ነው ቀደም ብዬ 18 ሰዓት መጾም አለብን አይደለ? ቆርበስን እኔ ከ18 ሰዓት ቀደም ብዬ ነው ጨምሬ ነው እንትን የምለው ማለት ነው። እና ችግር የለውም 18 ሰዓት መሆን ስላለበት እንጂ ከፈለግሽ ለምን ሶስት ቀን ሙሉ ምግብ ሳትበይ አትቆይም? ግን ቅዱስ ቁርባን ከተቀበልሽ በኋላ በሰውነትሽ ላይ በአካልሽ ላይ ችግር እንዳይፈጠር ምልክ ምግብ ስትበይ እንዳያቅለሸልሽሽ። ለምን በጣም ርቦን ስንበላ የሚያቅለሸልሸን ነገር ይኖራል። ያ ነገር እንዳይፈጠርና ወደ ላይ ቮሚት ወይም ደግሞ ማስመለስ የሚባለው ላይ በላይ ማለት ነው እንዳይመጣ ጥንቃቄ ማድረግ ያስፈልጋል። በቆረብሽበት ቀን አይደለም እንደዚህ ለምሳሌ ቅባት ነክ ነገሮች አይበላም ምናምን እንደዚህ ቆይ እንዲህ አይነት ነገሮች ሲባሉ ቅዱስ ቁርባኑን ከተቀበልን በኋላ ቆይ ይቅርታ ግን እዚያ መሀል ላይ ልግባ። ምዕመናን ቶማስ ለሚባል ሰው ምንም መልስ አትመልሱ። ሆን ብሎ ሐሳባችሁን ለመስረቅ ስለ ክርስቶስ ሕይወትነት እንዳንማማር የሚያደርገው ነገር ነው። ማንም ሰው ቶማስ ለሚባለው መልስ እንዳይመልስ ማንም ሰው ተዉት። ሆን ብለው ነው። ባለፈው ቴሌግራም ላይ የሚያገኘኋቸዋሉ። ሆን ብለው ለመዘባረቅ የሚሞክሯሉ። እረፉ ምዕመናን፣ እየሰማችሁኝ ነው። ማንም ሰው እኔ ብሎክ ማድረግ አላቃተኝም፣ ግን ተዉትና ዝም ብሎ ይጻፍ። ተዉት።
እሺ የኔ እህት ቅዱስ ቁርባን በወሰንበት ቀን ብዙ ምግብ አይበላም፣ ሆድ እስኪጠረቃ ቅባት ነክ ነገር ብዙ ባይበላ ይመረጣል የሚባለው ወደ ላይ እንዳይለን አብሮ እንዳይወጣ እንደዚያ ነገር እንዳይሆን ላብ እንዳያልበን በትራንስፖርት መሄድ ሩቅ የሆነ ቤተክርስቲያን አለመሄድ ከሄድንም ደግሞ ቅዱስ ቁርባን ከወሰድን በኋላ የተወሰነ ሰዓት ረፍት አድርገን ከዛ ቀስ ብለን ወክ አድርገን ነው መሄድ ያለብን የሚለውን ነገር ከክብሩ አንጻር ለቅዱስ ቁርባን የሚሰጠው ክብር አንጻር ነው እና ሁሉም ነገር ትእዛዞቹና ስርዓቶቹ ሰዓቱ የሚጾመው ጾም ያንዳንዱ ነገር ለቅዱስ ቁርባኑ ካለን ክብር አንጻር ነው እንጂ መቅደም ያለበት የትኛው ነው? ህይወትነቱ ነው። ህይወት የሆነውን ክርስቶስ በውስጤ ለዘላለም ተቀብየዋለሁና ጌታን ተቀበል የሚለው ሐሳብ እኔ ውስጥ አሁን ነው የገባው ብሎ ማሰብ ነው። መናፍቃን በየመንገዱ ጌታን ተቀበል ይላሉ። ከሁሉ በፊት እኛ በየዓመቱ በፍልሰታ ጊዜ ጌታን በቅዱስ ቁርባኑ በኩል ተቀብለነዋል። ገብቶሻል? ያ ነው መጀመሪያ በውስጥ በኩል ህይወትነቱን ስንቀበል ነው ሌሎቹ ስርዓቶች የሚመጡት ነውና ብዙም አትጨነቂ በዚህ ጉዳይ ላይ። ደግሞም ሚስጥረ ቁርባን ብዬ ያስተማርኩት ላይ ስላለ አሁን ብዙም ያናከል እንትን አትበይ ነው። አይ እንትኑ ሳይሆን አሁን ቅድም ራሱ አሁን በማብራሪያው ላይ ብለኸዋል። እኔ እንደዚህ ጾምና ማለት ነው በማግስቱ በመድኃኒዓለም ስም በቃ ምንም አይበቃኝም። በጣም ነው የምበላው። ማቆም የለኝም በቃ ማለት ነው። ተቀብዬ ከመጣሁ በኋላ ማቆም የለኝም እኮ ሰበብ አድርጎ ሊያስወጣው ነው። አየሽ፣ ሰበብ አድርጎ ሊያስወጣው ነው። እንደዛ ስትበይ ከዛ ወደ ላይ ይልሻል ስትይ ምናምን የሆነ ማስመለስ ነገር ሊሆን ይችላል። ይህንን ጥንቃቄ ማድረግ አለባችሁ። ይህን ይመስላል። እሺ ሶስተኛው ጥያቄ ደግሞ በዚህ አጋጣሚ አንድ የሆነ ጥያቄ እዚህ ጋር እያዩ ነው። አራስ ሴት ለምንድን ነው ቢላ የምትይዘው ምናምን እያለች ነው። ምንድን ነው አራስ ሴት ከወለደች በኋላ ደም ሰውነቷ ላይ ደም ስለምትሸት ወይም ደግሞ ገና አራስ ስለሆነች ሰውነቷ ክፍት ስለሆነ አሉ ደም የሚፈልጉ እንደ ድመት እንደ ሸለመጥማጥ የመሳሰሉ እንስሳቶች አሉ። እነሱ ድንገት ከመጡባት በዛ ለመከላከል እንዲመች ነው እንጂ ሰይጣን በቢላ ወይም ጸላኤ ሰናያት በብረት የሚርቅ ሆኖ አይደለም። በስማም ብለነውም እንኳን አሁን ተለማምዶታል ራሱ ሰይጣን በስማም እያላል በየጸበሉ። ስለዚህ ቢላ አንገታችን ላይ ያለ ማተብ ጸበሉ ምኑ እንደዚህ ተደባልቆ መምታታት የለበትም። ብረት ነው፣ መስቀል ደግሞ መስቀል ነው፣ አይገናኝም። ብረትን በመስቀል ቅርጽ ሰርተን በእምነታችን መስቀሉን ኃይል እንዲኖረው ማድረግ እንችላለን። በራሱ ግን ዝም ብሎ ምንም ወጥ የሆነ ብረት ወይም ቢላ አራስን ሴት ከጸላኤ ሰናያት ወይም ከክፉ መንፈስ አያድናትም። ባህልና ዝም ብሎ ሲወርድ ሲዋረድ የመጣ ቅብብሎሽ ነው። አንዲት ልጅ ከዚህ በፊት ተናግሬያለሁ። አንዲት ሕፃን ልጅ ከአያቷ ጋር ቁጭ ብላ እማዬ ለምንድን ነው አያቴ ለምንድን ነው አሳውን ጭራውንና ጭንቅላቱን ቆርጠሽ ለብቻ ትጠብሸዋለሽ፣ ወገቡን ደግሞ ለብቻው ነው የምትጠብሹ ለምንድን ነው አለቻት። ከዛ አያትየዋ ለምን ጠየቅሽን ስላት እማዬን ስጠይቃት ዝም ብለሽ ተቀበይ፣ ይሄ ባህል ነው፣ በቃ ከላይ ከእናት ከአባቶቻችን ሲዋረድ የመጣ የቤተሰቦቻችን ባህል ነው ብለውን ነው ብላ ስትላት፣ ከዛ አያትየው ሳቁና አይ እናትሽ ዝም ብላ ነው የምትቀበለው የነበረው፣ እኛ እንኳስ እኔን ስትጠብስ አይታኛለች፣ ግን መጥበሻው ጠባብ ስለነበረ አልበቃ ስላለኝ ነው እንደዚያ ያደረኩት አሉ። አሁን ምንድን ነው እናቷ የተሳሳተ ነገር ይዛ መጣ ለልጇ ስታቀብላት፣ ልጅቷ ግን መቀበል ስላልቻለች ይሄን ነገር ጠየቀች ማለት ወደ ላይ ሄዳ ጠየቀች። መጥበሻው ጠባብ ስለነበረ ጭንቅላትና ጭራ ለብቻ ይጠበሳል፣ ከዛ ደግሞ ወገቡ መሀል ላይ ይጠበሳል። ግን እንደ ተቀበይ በቃ ዝም ብሎ ባህል ነው በቤተሰቦቻችን እንደዚህ ነው የሚደረገው ብሎ ደግሞ ምን እንደሆነ ሳይታወቅ ጥናት ሳይደረግበት ተራ የሆነውን አካሄድ እንደ ወግና እንደ ባህል አድርገው ደግሞ የሚቀጥሉ ሰዎች አሉና እንደው ቅዱስ ቁርባን ላይም ብዙ የተሰገሰጉ አሳሳች የሆኑ ሀሳቦች ስላሉ በመናፍስት በምን ይርቃሉ። ብር ቀለበት ሲደረግ የአንገት ሐብል ሲደረግ ምናምን መንፈስ ይርቃል ተብሎ የሚታሰቡ በጣም ብዙ ነገሮች አሉ። በነገራችን ላይ በዚህ ጉዳይ ላይ አንድ መርሃ ግብር መስራት አይቀርም። ብር ምንድነው? ወርቅ ምንድነው? ከመናፍስት ጋር ለምን ወርቅ ተወደደ? ብር ለምን ይፈልጋል? የሚለውን ነገር በደንብ አብራርቼ አመጣላችኋለሁ በሚቀጥለው ከተመቸኝ ቅዳሜ፣ ካልሆነ ደግሞ በሚቀጥለው ሳምንት አመጣላችኋለሁ። በጣም ብዙ ነገሮችን ማወቅ ይቻላል። እንዴት የኢየሱስ ክርስቶስን የህይወት አምላክነት ወይም ደግሞ መንገድነቱን እውነትነቱን ለማስጣል ለማስረሳት የመስቀሉን ኃይል የድንግል ማርያም ልጅ የኢየሱስ ክርስቶስ የከፈለውን ዋጋ ለማስረሳት ስንት የማይረቡ ትርክቶች በደብተራዎች በኩል እንደሚመጣ ህዝቡም እንዴት እንደተበላሸ ታዩታላችሁ። በጣም ብዙ ነገሮች አሉና ሌላ ጊዜ እንመጣበታለን። እሺ የኔ እህት ቀጥይ። ሶስተኛ ጥያቄ
እሺ ሶስተኛው ጥያቄ መምህር ብዙ ጊዜ ገጠመኝ ስታቀርብ ማለት ነው በማል ስለምታብራራው ነገር በጣም አመሰግናለሁ። እግዚአብሔር ያክብረልኝ። ይጠቅመናል እኛ ማለት ነው። በተለይ ለኔ ስታብራራ ምን ሰምቻለሁ ታቶ ወይ ንቅሳት የዝሙት መንፈስ ይስባል ስትል ሰምቻለሁ። እና እኔ ደግሞ ታቶ አለብኝ ሰውነቴ ላይ ማለት ነው። እና ታቶ ደግሞ ፊት ለፊት ነው። በቃ ሰው እኔን ሲመለከተኝ ፊት ለፊት የሚታይ ነው። እናም ብቻ የሆነ አንገተ ሙሉ ልብስ ካለበስክ በስተቀር አይሸፈንም ታቶ ማለት ነው። እና የዝሙት መንፈስ ይስባል ስትል ስለሰማሁኝ ነው ይህን ጥያቄ ማለት ነው። ታቶ በጣም ነው በቃ የዝሙት መንፈስ የሚፈትነኝ ማለት ነው። የሚፈትነኝ የዝሙት መንፈስ ይስባል ማለት ነው። ፊት ለፊት ነው። ግን ታቶ እኔ ቅዱስ ሚካኤልን በጣም ነው የምወደው እና እመቤቴን በጣም ነው የምወደው። የተነቀስኩት ንቅሳት ደግሞ አንገቴ ስር ከአንገቴ ስር በታች ነው። ያንም ደግሞ ያደረኩት ማለት ነው ድንገት ብክድ መፈራረጃ ይሁነኝ ብዬ ነው። ሞኝነት ነው በእርግጥ ማወቅ ነው። እና የእመቤቴን የተነቀስኩት ታቶ ደግሞ ቶ መስቀል ነው። ከስሩ ደግሞ የእመቤታችን ስም ጽፌበታለሁ ማለት ነው። እና ያንን ፊት ለፊት ስለታይ በጣም ነው የዝሙት መንፈስ የሚፈትነኝ ማለት ነው። ከምነግርህ በላይ የሚፈትነኝ ስለ በእንደዚህ በተግባር ሳይሆን በአይምሮዬ ውስጥ እግዚአብሔር ይቅር ይበለኝ አባቶች ስለመወዳቸው ነው መሰለኝ አላውቅም። ካህንና ዲያቆን ብቻ ነው ያላሳትኩት በአይምሮዬ ውስጥ እንጂ ያላሳትኩት ሰው የለም። በቃ በአብሬው ያልተዳራሁት ሰው የለም። በአይምሮዬ ውስጥ ነው ማለት በተግባር አይደለም፣ በአይምሮዬ ውስጥ ነው። እና ያንን ታቶ ነው ወይ የሚስብብኝ? ለምሳሌ የሆነ የታቶ ቅርጽ ምንድን ነው? ስዕሉ ነው እኮ የምልሽ። የማርያም ምስል ለጠፈሽበት ነው አይደለም? መስቀሉ ነው። እንዴት መሰለ የተነቀስኩት ቅዱስ ሚካኤል ዳቢሎስን የጣለው በቶ መስቀል መጥቶ ነው ተብሎ አንድ ጊዜ ፌስቡክ ላይ የሆነ ዲያቆን ነው ምን ብቻ እንደሆነ አላውቅም። እሱን ብቻ ነው ያየሁት። ቅዱስ ሚካኤልን ስለመወደው ብቻ እሱ የመጣበት መስቀል ቢቶ መስቀል ተነቀስኩትና ከስሩ ደግሞ እመቤቴ ቅድስት ድንግል ማርያም ብዬ በሶስት ማዕዘን በመስቀል ማዕዘን አድርጌ ስሟን ጽፌዋለሁ። መስቀሉ ግን ቶ ነው፣ የቶ መስቀል ነው። እሱ ደግሞ አሁን የጣዖት የግብፅ እንትን ነው፣ የጣዖት አምልኮ ምልክት ነው እንደተባለ ሰምቻለሁ። አንተና ኃይለ መለኮ ስታብራሩ ሰምቻለሁ ማለት ነው። እሱ ነው ወይ የሚስብብኝ? ከሰው ላይ ነው ወይ? እንደሱ አይደለም። ይኸውልሽ የዝሙት መንፈሱ አሁን ታቶ ሳይሆን የሳበው መጀመሪያም የዝሙት መንፈስ አለ። ግን አሁን አንቺ ሀሳብሽን ነው የሚያየው እግዚአብሔር። መንፈሱም ሀሳብሽን ነው የሚመለከተው። ታቶውን የተነቀስሽው ለምድራዊ ነገር ነው ወይስ ለሰማያዊ ነገር ነው የሚለውን ነገር አይቶ ነው ያን ነገር የሚያደርገው። በእርግጥ ታቶ በፍጹም አይፈቀድም። የማርያም ግብፃውያን በእርግጥ ይነቀሱ ነበር። እዚህ እጃቸው ላይ ይነቀሱትና ድንገት በልባቸው በማተባቸውን ቢበጥሱ እንኳን በእጃቸው የተነቀሰው የልባቸውን እምነት እንዲገልጽ ብለው እንደው ከተቆረጥኩም ስለ ፍቅሯ ብዬ እጄ ሊቆረጥ ብለው ይነቀሱት ነበር ይባላል። አሁን ትተውታል መሰለኝ። ግን የእመቤታችን ስዕል መነቀሳቸው ብቻ አይደለም ትልቁ ነገር፣ ትክክለኛ አካሄድ እንዳልሆነ እየታወቀ ለምሳሌ ታቶውን የተነቀሰ ሰው ዝሙት ልፈጽም ቢል፣ ዝሙት ማለት ከሚስቱ ከፍቅረኛው ሌላ ወይም ደግሞ ከብዙ ሴቶች ጋር ላመንዝር ቢል አስቢው እንዴት እንደሚያረግ ሰው ያን የተለጠፈውን ነገር ገባሽ? ማተብም ደግሞ ልክ እንደዛ ክር ስለሆነ ከቆዳ ጋር ስላልተጣበቀ አይደለም። ማተብም አድርገን ኃጢአት እንሰራለን። ሁለቱም እኩል የሆነ ዋጋ አላቸው። ግን ምሳሌ ላምጣልሽና ያዕቆብ ወንድሙ ኤሳውን ባህሪውን በደንብ አድርጎ አየውና ወንድሜ ብኩርና አይፈልግም። ብኩርና ስለማይፈልግ እኔ ግን የምስር ወጥ ሰርቼ አባቴ ይስሐቅን አታልዬ ብኩርናው መውሰድ አለብኝ አለ። አባትን ማታለል ትክክል አይደለም ታውቂያለሽ። ልክ ታቶ መነቀስ ትክክል እንዳልሆነ ሁሉ ግን አባቴን የማታልለው ብኩርና መውሰድ ፈልጌ ነው አለና ስለ ብኩርና ሲል አባቱን ለማታለል የኤሳውን ገላ ለማስመሰል ፀጉር አምጥቶ ሰውነቱ ላይ የበግ ፀጉር አምጥታ እናቱ ሰውነቱ ላይ ነሰነሰችበት ወይም ደግሞ አጣበቀችበት ይላል። ደረቱ ላይ እጁ ላይ ፀጉር ስላለበት ኤሳው ታላቅም ኤሳው ስለሆነ መጀመሪያ የተወለደው ሊባረክ ኤሳው ሲመጣ ይስሐቅ አይነ ስውር ስለሆነ በመዳበስ ነው የሚያውቃቸው። አባቴ ባርከኝ፣ የምትወደውን ምግብ ሰርቼ አምጥቼልሃለሁ አለ። ድምፅህስ ያዕቆብን ይመስላል፣ ገላህ ግን ኤሳውን ይመስላል። እንግዲያውስ ይሁን በቃ አምጣና ልባርክህ አለው። ይስሐቅ አውቋል በልቡ ግን ለመባረክ ያለውን ፍላጎት አይቶ ምን አደረገው ይላል? ባረከው። ይሄ ማለት ግን ሁልጊዜ አባታችሁን አታሉ ማለት አይደለም። ገባሽ?
ይሄንን ፍቃድ እግዚአብሔር ነው። ይሄ ታሪክ የተጻፈው ይስሐቅ ለመባረክ ያለውን ትልቅ ፍላጎት ለማሳየት በራሱ ፈቃድና በእናቱ ፍላጎት ተነሳስተው የተጻፈ ሕግ ሳይኖር ተነሳስተው ይሄን አድርገውታል። ምክንያቱም ኤሳው ምን ስለሆነ ስለተንዘላዘለ፣ ኤሳው በምስር ወጥ ገላውን ነው ብኩርናውን ስለሸጠ፣ ያዕቆብ ደግሞ በምስር ወጥ ብቻ አይደለም ኤሳውን መስሎ ያዕቆብ ብኩርናውን ወሰደ። አሁን ያታለለበትን መንገድ እዩ፣ ስህተት ነው። ግን ደግሞ የተባረከው መባረክ ደግሞ ትክክለኛ ነገር ነው። ብኩርናን ፈልጓል፣ ተሰጥቶታል። ልክ ሁሉም ሰዎች እንዲህ ያድርጉ ማለት ሳይሆን የዚህን ያክል እንኳን የእግዚአብሔርን በረከት ታላቅነትን ተወዳጅነትን ለማግኘት ሰው ዋጋ ይከፍላል ነው። የዋሃን ደግሞ ሳይገባቸው ምዕመናን ምስኪኖች መስቀል ይነቀሳሉ፣ እመቤታችን ይነቀሳሉ፣ በቃ የሆነ የማይሆን ቦታ ላይ ይነቀሳሉ። ድርጊቱ ስህተት ነው። ከፍቅራቸውና ካለማወቅ ካለማንበብ ምክንያት የመጣ ስለሆነ ኦልሬዲ አንድ ጊዜ ሆኗል። ከዛ በኋላ ግን ደግሞ ሌላ ቦታ ካወቁ በኋላ መነቀስ የለባቸውም ነው። ገባሽ? መድገም የለባቸውም ነው። ግን የዘንዶ ንቅሳት የሚነቀሱ ሌላ አላስፈላጊ የሆኑ ንቅሳቶችን የሚነቀሱ ሰዎች ከመነቀሳቸውም ባሻገር መንፈስ ይስባሉ። ለምን? ልክ በአይን በኩል ዘሰርድ አይስ ወይም ደግሞ ራምፓ የሚባለው መንፈስ ይገባና ታቶ ነው ቀጥታ የሚያየው። ይሄንን ለማወቅ ከፈለሽ ገጠር ክልል ያሉት እናቶቻችን ለምንድን ነው ግንባራቸው መካከል ላይ የመስቀል ንቅሳት የሚነቀሱት? ወይም ደግሞ አገጫቸው ላይ ወይ ጉንጫቸው ላይ ንቅሳት ይነቀሳሉ፣ የሆነች ነጥብ ነገር። ወይም ደግሞ እዚህ ከአንገታቸው ከጆሯቸው ስር በታች እንዳለ አንገታቸውን የሆነ ወደ ሆነ ሀገር የተላከ ደብዳቤ እስኪመስል ድረስ ሙልት ያደርጉታል። ያው እኔ ደስ ስለሚለኝ ነው፣ ንቅሳታቸው ደስ ይለኛል ማለት ሳያቸው ሙልት ያለ ነው በጣም። ይቅርታ ግልኝ እሱን ደግሞ እዚህ ለማስጠፋት የማያደርጉት ጉድ የለም። እኔ ደስ ይለኛል ስል ትክክል ናቸው ማለት አይደለም። እንትኑ ይሄ ፊታቸው ላይ የሚሰሩት አርት በጣም ነው የሚያስቀው። ግን ቡዳ የሚባለው መንፈስ ባለበት ሀገር ነው ንቅሳት የሚበዛው። ማንም ሰው ይሄን አያስተውለውም። የቡዳ መንፈስ ቀጥታ አንዲትን ቆንጆ የሆነች ሕፃን ልጅ ሲመለከታት ያ የሚያምረውን አይኗን ወይም የሚያምረው ከንፈሯን ወይም የሚያምረው ሰውነቷን አይቶ እንዳይበላት ቀጥታ መስቀል ግንባሯ ላይ ያደርጉና መስቀሉን አይቶ ደንግጦ እንዲመለስ ነው። አንድ ሌላው ደግሞ ጉንጭ ላይ አሁን አንዷ ልጅ ጉንጯ ላይ ንቅሳት ነበረባት ድሮ እና ቆንጆ ናት በጣም እንዳትበላ ብለው ንቅሳት አድርገውባታል። የሆነ ፈረንጅ የሆነ ዓመት ላይ ንቅሳት የሚያጠፉ በታቶ በተመሳሳይ ከለር ንቅሳት የሚያጠፉ ፈረንጆች መጥተው አጥፍተውላታል። ያን ንቅሳት ግን ጸበል ቦታ ላይ ምን ብሎ ነው የሚጮኸው መንፈሱ? በንቅሳቷን የገባሁት ጉንጯ ላይ ንቅሳት ነበረ፣ ማዲያቱን ያመጣሁት እኔ ነኝ ነው የሚለው። ገባሽ? አሁን የምን ንቅሳት ይላሉ ቄሱ። የላትም እኮ የምን ንቅሳት ነው የምትለው? አይ ነበራት፣ አስጠፍተው ነው። ለምን ተነቀሰች? አባቷ ቡዳ እንዳይበላት ብሎ ያንን ፊት ለፊት አድርጎታል። እኔን ያስገቡኝ ከአይናቸው የላኩኝ ሰዎች ትኩረታቸው እዚህ ነገር ላይ እንዲያርፍ ስላደረጉ ገብቻለሁ እዛ ቦታ ላይ አለ። አሁን ጥርሷ ስለሚያምር ቀጥታ ከጥርሷ ስቶ ጉንጯ ላይ እንዲያርፍ ነው የተደረገው ማለት ነው። ግን አላዳኗትም። መንፈስ የሚወረወር ድንጋይ ስለሚመስላቸው ነው። መንፈስ ማለት የሚወረወር ድንጋይ ነው የሚመስላቸው። ልክ ድንጋይ አሁን አይን የለውም እውር ነው፣ ዝም ብሎ መጥቶ ይፈነክታል። ከሳተ ነው አይነት ነገር ነው የሚያስቡት። ለዚህ ነው መስቀሉንም ሲመለከተው ደንግጦ ይሸሻል የሚሉት። እና ልክ ነው መስቀሉን ማድረጋቸው መልካም ማለት ትክክላቸው ሳይሆን እንደው ቢያንስ መስቀል መሆኑ ጥሩ ነው። አሁን ማፈሪያ ሆነ እንጂ እዚህ ታችኛው ከንፈር ስር ግንባር ላይ እንደዚህ አይነት ቦታዎች ላይ መስቀል ይደረግ ነበረ። አሁን እንግዲህ ፋራ የሚባለው ስሜት ስለመጣ ወይም ያልገባት ምንድን ነው የሚባለው ብቻ የሆነ ያልሰለጠነ ሰው የሚል ስሜት ስለመጣ ለማስጠፋት ብዙ ይሞክራሉ። አሁን የንቅሳት ትልቁ በጣም መጥፎ ባህሪው የዝሙት መንፈስ የሚስበው ከሁለት አንግል አንጻር ነው። አንደኛ እራሳቸው የዝሙት መንፈስ ያለባቸው ሰዎች ሄደው ነው የሚነቀሱት። ይሄ ነው በቂ፣ ሄደው ይነቀሳሉ። አሁን ሲነቀሱ የዝሙት መንፈስ ያለባቸው ሰዎች ምልክት አደረጉ ማለት ነው። ሌሎች ደግሞ አሉ እንደዚሁ የዝሙት መንፈስ ያለባቸው ምልክት ይነቀሱና ይግባባሉ በመንገድ ላይ ልክ የሴጣን ማህበርተኞች በምልክት እንደሚግባቡት ጊዜያዊ ስሜታቸውን ለማስደሰት ማንኛውም ሰው ጋር ሄደው ግልጽ ነው አይደል? አሁን አንቺ ንቅሳት የለብሽም እንበል። ግን ንቅሳት ያለበት ወንድ አንቺን
በቡዳ ቢበላሽ ወይም ደግሞ የዝሙት ፍላጎት ቢያድርበትና ከሱ ጋር ብታድሪ ያ መንፈስ አንቺ ጋር ይገባና እንደገና እንድትነቀሽ ያደርግሻል። ከዛ ትነቀሻለሽ። መጀመሪያ ግን የገባብሽ በምንድን ነው? በዝሙት ነው። ያ የተነቀሰው ሰውዬ ከአንቺ ጋር ስላደረ መንፈሱ አንቺ ጋር ያድርብሻል። አሁን ከዛ ደግሞ አንቺ ደግሞ እንደገና ሄደሽ ትነቀሻለሽ። ለምን? መንፈሱ ገብቶብሻል። ፍቅረኛዬን ስለምወደው በጣም በቃ ልለየው ስለማልፈልግ መቼም የማረሰው በህይወት ዘመኔ እንደሱ ያፈቀርኩት የለም ምናምን ብለው ሄደው የሆነ ቦታ ላይ ይነቀሳሉ። ስፔሊንግ ምናምን ኤች ምናምን ኦ ደብሊው ምናምን ብለው ወይም ደግሞ እባብ ዘንዶ የሆነ የሚወዱትን ነገር ይነቀሳሉ። አባቴ እናቴ ምናምን ብለው የእናት ፍቅር የአባት ፍቅር ምናምን ይነቀሳሉ። ግን ይስባል። የሚስበው ምንድነው? አሁን መጀመሪያም የዝሙት መንፈስ ገብቶብሻል። ታቶ የተነቀሰ ሰው ነው ከአንቺ ጋር ያደረው። አሁን አንቺ ተነቀሰሻል። እንደገና ደግሞ እረፍት የሌለው ሴሰኝነት የተሞላበት ህይወት ነው የምትኖሪ። ይስባል የሚባለው የዝሙት መንፈስን እየሳበ ከአንቺ ጋር በተደጋጋሚ ሰዎች እንዲያድሩ ያደርጋል ነው እንጂ በቀጥታ አንቺ የንቅሳት ኖሮብሽ በመንገድ ስትሄጂ የዝሙት ሀሳብ ያለባቸው ሰዎች በሙሉ ከአንቺ ጋር መጥተው ይጋድማሉ ማለት አይደለም። በምልክት የሚግባቡ ሰዎች ከአንቺ ጋር ይሴስናሉ ማለት ነው። ገባኝ። አመሰግናለሁ። እሺ፣ ሶስተኛ አራተኛው ደግሞ ማለት ነው መምህር፣ ይሄ ነገር ራሴ ነኝ ወይስ መንፈሱ ነው? እሱን እንድትለይልኝ ነው፣ ግራ ስለሚገባኝ ማለት ነው። ማታ ማታ ለጸሎት ስቆም እኔ መጀመሪያ ለጸሎት ስቆም የምናገረው ምንድን ነው? ስራዬን ጨርሼ ወደ ክፍሌ ስወጣ ማለት ነው፣ ልክ የክፍሌን በር ስከፍት 4 ማዕዘን ትንሽ ያለሽ ቸሩ መድኃኔዓለም እና በጣም ወደው እሱን ስዕል አድኖ ማለት ነውና እሷ ፊት ለፊት ነው የምሰቅለው። የጸሎት ቦታ ስዕል አድኖች አሉኝ፣ ግን በተለይ ስለምወደው ፊት ለፊት ነው ማስቀመጠው እና በሩን ከፍቼ ስገባ አባቴ መድኃኔዓለም መጣሁልህ፣ ልጅህ መጣችልህ እያልኩ ነው የምገባው። ያኔ በቃ ጀምራለሁ። በጸሎት ቦታ ገና ሳልቆም ይጀምራል። ምጀምረው ምንድነው? በጣም እሳደባለሁ። የምሳደበው ራሴን ነው። ስድቡን ልንገርህ። አይ ጸያፍ ከሆነ ተይውና። አይ ጸያፍ አይደለም። ይሄንን ትመልስልኝ ስል ጸያፍ አይደለም። ለምሳሌ እንዲህ ስቆም ማለት ነው፣ አሁን አባቴ ሆይ በጣም ይቅርታ ላጠፋሁት ነገር በጣም ይቅርታ ምናምን እያልኩኝ በቃ ስተቴን እየነገ እንደ አባት ነው ማዋየው። ብቻ አባትን እንዴት ነው አሁን እንዴት ነው የምታወራ? ልክ እንዲህ ነው ማወራው። እሱም ጠይቄያለሁ። ለነሳ አባቴ የድፍረት ኃጢአት ይሁንብኝ ወይ ምናምን ስላቸው ልጅ አይደለም አባታችን እኮ ነው ቸሩ መድኃኔዓለም፣ እንዲህ ብታወሪው ችግር ነው ከፍቅርሽ አንጻር ነው አሉ። እና በቃ እንደ አባቴ ነው ማወራው ማለት ነው፣ እንደ አምላክ አይደለም። እንደ እግዚአብሔር ካወራሁት ይርቅብኛል ስለ የሆነ ትፈራለህ፣ ያው ስለሚያስፈራ ስሙም። ግን እንደ አባት ሲሆን ደግሞ በጣም ስለሚቀርበኝ አወራዋለሁ። እና ሳወራ በቃ ይጀምራል። አንቺ አስመሳይ ደግሞ አባቴ መድኃኔዓለም ትለዋለች። እንደ አታፍርም? እንደ አስመሳይ፣ ደደብ፣ ደንቆሮ፣ ማትረቢ፣ ቆሻሻ፣ ደንቆሮ። በጣም የምሳደበው ስድብ ደግሞ ደንቆሮ። አንቺ ደንቆሮ፣ ማትረቢ፣ ውሻ፣ ግማታ፣ ብስብስ ደግሞ የሚያልፍልሽ መስሎሻል? አያልፍልሽም። ደግሞ አታፍሪም እንደ መድኃኔዓለም እንትይዋለሽ እንደ ደግሞ ትጠራዋለች እንደ ስቡን ምናምን እላለሁ። እኔ ነኝ ወይስ መንፈሱ ነው? በጣም ግራ ያጋባኛል። መንፈሱ ነው እንደል እየተሳደብኩ ነው። በራሴ አንደበት ነው የምሳደበው። ቃሉን እያወቅኩት ነው ካፌ የሚወጣው። እና በተለይ ደግሞ ደንቆሮ፣ ደደብና ግማታ በጣም የሚደጋገም ነው እና ግራ ገባኝ። እኔ ነኝ ወይስ መንፈሱ ነው? ይህስ መንፈስ ምን አይነት መንፈስ ነው? እሱን እንድትገልጽ ፈልጌ። መንፈሱ መሆኑ 100% የተረጋገጠ ነገር ነው። እኔ ነኝ ወይስ እሱን ያልሽው ከምን አንጻር እንደሆነ ይገባኛል። እንዴት ራሴን በራሴ እያወቅኩኝ እሳደባለሁ የሚለው ነው። አንደኛ የፓጋን መንፈስ እንደዚህ አይሳደብም። ለምን? እግዚአብሔርን የለም ብሎ ካለ ስድብ ምን ያደርግለታል? የለም የተባለውን አምላክ ሊሳደብ አይችልም። ሁለተኛ የመናፍቅ መንፈስም ይሄን አያደርግም። ሊያደርግ የሚችለው በቀጥታ አንቺ ውስጥ የተላከ የመተት መንፈስ የሌላ የጓደኞችሽ በቅርብሽ ያሉ ወይም ዘመድ ወይም ደግሞ የአንቺን ጥሩነት የማይወዱ መጸለይሽን፣ ማምለክሽን፣ ወደ እግዚአብሔር መቅረብሽን የማይወዱ ሰዎች መተት የነዛን ሰዎች ባህሪ ያመጣና አንቺ ጋር ያጋባል። ምንም ብታረጊ የማይጥማቸው ሰዎች አሉ። መንፈስ እኮ በያዕቆብ መልእክት ምዕራፍ 2 ላይ እግዚአብሔር አምላክ እንደሆነ ያውቃሉ፣ ይንቀጠቀጡማል፣ ያምናሉ ይላል።
ምግባር የላቸውም እንጂ በእግዚአብሔር ፊት እንደዚህ አይነት ሙልጭ ያለ ስድብ አይሳደቡም። ግን ተሳደቢ ሊልሽ ይችላል። ተሳደቢ ይላል። አየሽ አሁን አንቺ አስመሳይ ደንቆሮ፣ አንቺ ደግሞ መድኃኒዓለም ትያለሽ የምትለው ልክ ጓደኞችሽ አጠገብሽ ሆነው ልክ የሆነ ነገር ስትናገሪ እንደሚሉሽ አድርገሽ አስቢውና ማን ልትሆን ትችላለች? የኔ ነገር የማይጥማት ብለሽ አስቢ። የኔ ነገር የማይጥማት ማን ናት? እንጂ በቀጥታ ይሄ መንፈስ ከእገሌ የመጣ እንዲህ አይነት መንፈስ ነው ብሎ መተንበይ ይከብዳል። የመተት እንደሆነ ግን ያስታውቃል። ወይም ደግሞ ከሰዎች የመጣ የቡዳ መንፈስ ሊሆን ይችላል። መተት ገንዘብ ተከፍሎት ነው። ቡዳ ደግሞ ገንዘብ ሳይከፍለው የሚገባ መንፈስ ነው ብያለሁ። ያኛው ከአይን ተወርሮ የሚገባ ነው፣ ምንም ክፍያ የለውም። ይሄ ግን ዋጋ ከፍሎ ሄዶ 3,000፣ 5,000፣ 100,000 ብር ምናምን ከፍሎ እገሌን ጠምዝዝልኝ፣ ቆልፍልኝ፣ ቆልምምልኝ ምናምን ተብሎ የሚከፈል ገንዘብ ነው። አሁን ምንድን ነው ይሄ? በመንገድ ስትሄጂ ምን ትመስላለች ስታስጠላ ብሎ ከመሬት ተነስቶ የሚጠላሽ ሰው የለም። ስትለብሺም ስታጌጪም ስትናገሪ ምንም የማይጥመው ሰው ማለት ነው። ከመሬት ተነስተን እኛ ራሳችን አትጥሉ ይባላል። ወይኔ ይሄ ሰው ዝም ብዬ በቃ ሳየው ያስጠላኛል የምንለዋለን። በዛ አይነት እይታ የሚያዩሽ ሰዎች ወይም የሚያስቡሽ ሰዎች ባህሪ ነው ይሄ የሚገለጠው ማለት እና ይሄ ስድብ ቀጥታ ከአንቺ ጋር የሚያወራው ሶስት ናችሁ። የአንቺ አንደበት አለ፣ አንቺ አይደለሽም። አንደበትሽ አለ። አንደበት ባይዘዌ ከነፍስና ከስጋ የራቀ ነው። መንፈስ መጥቶ ሊያርፍበት ይችላል። ልክ እንደ ጫማ ማለት ነው። እግራችን አለ፣ ከዛ ጫማ እናደርጋለን። እንደዛ ማለት ነው። አንደበትሽ አለ፣ ያስደገመችብሽ ልጅ ወይም ደግሞ ቡዳው መንፈስ የተላከበት ሰው እያለ እንደገና ደግሞ መታችሁ ደብተራው ወይም ጠንቋዩ ደግሞ አለ። ሶስቱም ይቀላቀላሉ በአንድ ላይ። አንድ ሰው መንፈስ ሲላክበት አራት አይነት ነገር ነው የሚታይበት። አንደኛ የራሱ ስንፍና ወይም በኃጢአቱ የሳበው ባህሪ አለ ወይም ጸባይ አለ። ሁለተኛ ነገር ደግሞ አንቺን ጠልተውሽ ወይም ደግሞ ይሄ ነገር አጥፋባት ብለው ምቀኛ ሆነው የተነሱብሽ ሰዎች ባህሪ አለ፣ ጸባይ አለ። ቀጥሎ ደግሞ የደብተራው ይሄ የደገመው ደብተራ ይሄን አርግልኝ ብላ ወይም አርግልኝ ብሎ የሄደው አንቺን ለመጉዳት የሄደው ሰውዬ የሄደበት ደብተራ ማለት ነው። አራተኛ ደግሞ የመንፈሱ ባህሪ የራሱ መንፈስ ዋናው ማለት ነው። እነዚህ ይቀላቀላሉ። ስለዚህ ሲሰድቡሽ ከነዚህ ውስጥ ያንዱ ነው የሚሆነው። እሺ ሌላኛው ደግሞ መምህር ለዛውን ከቡዳ አንጻር ይሁን አላውቅም፣ የሆነ የነካሁት ያሰብኩት ነገር ስለ ለምሳሌ በጣም የምወዳቸው ነገሮች በጣም ወድጃቸው አደርጋቸውና የሆነ ትንሽ እርምጃ ከተራመድኩባቸው በኋላ ደግሞ የሆነ ሰዓት ላይ ደግሞ ጭልጥ አድርጌ ተዋቸዋለሁ። ለምሳሌ ከእግዚአብሔር ወንጌል ከወንጌላቶች ሁሉ የምወደው የወንጌል ክፍል የማቴዎስ ወንጌልን በጣም ነው የምወደው። ለምን እንደሆነ አላውቅም፣ ግን ጭራሽ በቃ ከጀመርኩት በጭራሽ ዛሬ ካረበብኩት ማግስቱ አልደግመውም። መጽሐፍ ቅዱስም እላይ ነው የምሰቅለው። አንዴ ከወንጌል ማቴዎስ ወንጌልን፣ ከጸሎቶች ደግሞ በጣም የምወደው ጸሎት ውዳሴ አምላክ በስመ ሥላሴ ውዳሴ አምላክ በጣም ነው የምወደው። የሆነ ሰዓት ላይ ጀምሬው እሄድና የሆነ ሰዓት ላይ ደግሞ ትውት አድርጌ እረሳዋለሁ ከነጭራሹ። እስቲ ትነኪውና ነው የሚለው። አሁን ልነካው ልናሸሻለሁ ወደኋላ። ከረጅም ጸሎቶች ደግሞ በጣም የምወደው ደግሞ እንደ ቅዳሴ የምወደው ነገር፣ እነዚህ ሶስቱ ነገሮች በጣም ነው የምወዳቸው። ግን እንደምወዳቸው ደግሞ ማድረግ አልቻልኩም። በቃ የሆነ አዘወትረ የየዕለት በውዴታ ሳይሆን እኔ እንደ ግዴታ እንድቆጥራቸው ነው የምፈልገው። ወድጄ ሳይሆን የምደርጋቸው ግዴታ ሆነው እንዳደርጋቸው ነው የምፈልገው። ግን እነዚህ የምወዳቸው ነገሮች ግን አይቆዩልኝም። እኔ ጋር ቆይተው ማለት ብቻ በቃ እኔ ጋር ጀምሬያቸው አልፈጽማቸው። የሆነ ጀምሬ የማልፈጽመው ነገር አለብኝ። ይሄ ከምን አንጻር ነው? ከምን አንጻር ነው ስለ ከፍቃዴ ነው? ከመንፈስ ነው? ወይስ ከኔ ዝለት ነው? ከምንድን ነው? እሱን ደግሞ ታብራራለህ። ኦን ኦፍ የሚባል ወጣ ገባ የሚል መንፈስ አለ። አንዳንድ ጊዜ ሁሉ ነገር የሚከለክል በተለይ ኦርቶዶክሳዊ የሆኑ ነክ ነገሮችን እንዳናነብ መጽሐፍ ቅዱስ እንዳናነብ አንብበን ምን እንደምንሆን ስለሚያውቅ ምን አይነት መንፈስ ባህሪ ነው። መንፈሱን ታየውና የእኛን ባህሪ ልንገርሽ። መጀመሪያ አንቺ መጽሐፍ ቅዱስ አንብበሽ ምንድነው የሚባለው? ይሄ ልክ እንደ ስምዖን ጫማ ሰፊው አይንህ ብታሰናክልህ አውጥተህ ጣላት ሲባል እሱም ጫማ እየሰፋ ነበረ። ዘማዊ ሴት ሲመለከት አውጥቶ እንደ ጣላት አይነት
ህይወት በየዋህነት ምንኖር ሰዎች አለን ማለት በትክክል ወንጌሉን በተግባር ለመፈጸም የምንፈልግ ትክክል ይሁን አይሁን እኛ በመሰለን መልክ ግን ወዲያው በተግባር የምንኖር ሰዎች አለን። ገባሽ? እኔ ራሴን የምቀላቅለው እንደሆን ስለምመኝ ነው እንጂ ፈጻሚ ሆኜ አይደለም። ግን እንዲህ አይነት ሰዎች ከሆንን ዲያብሎስ በጣም ነው የሚፈራው፣ በጣም ነው የሚፈራን ከሌሎች እነዚህ ይሆን ይሰማኝ ይሆን ብጸልይ ይሰማኝ ይሆን ወይስ ልሂድ ገዳማታ አይሰማኝ እኔ ኃጢአተኛ እያለ የሚጠራጠረውን አይደለም። አነበበ አድርጉ ሲል ማድረግ ፈጽሙ ሲል መፈጸም የለመደ ሰው ውስጥ ያለ መንፈስ ይቸገራል። መንፈሱ ይቸገራል። ለምን እንዴ በቃ አንድ አባት እኮ እንደዚህ ብለው ለምን አናረገውም? እሺ እናርገው ወዲያው በተግባር ሲገባ መንፈሱ ድንግጥግጥ ነው የሚለው፣ ይበላላ ይያዛል። ስለዚህ መጽሐፍ ቅዱሱን ልክ ስታነቢው በህይወት እንደምትኖሪው ስለሚያውቅ ወዲያውኑ እንቅልፍ ያመጣል። ከአንድ ምዕራፍ በላይ አታነቢም፣ ያስጠላሻል። አርቆ እንዲያውም እኔ የመላከ መንክራት መጽሐፍ የታተመ ጊዜ 2005 ይመስለኛል እገዛለሁ እና አንብበው ብሎ ይወስዱብኛል። እገዛለሁ ይወስዱብኛል። እንዴ በጣም ቢያንስ እስካሁን ድረስ እኔ ከ20 በላይ ሆንም ለሰዎች የሰጠሁት መጽሐፍ ገዝቼ ለራሴ ወደ ቤቴ ሳመጣው ከቤት ይወስዱታል፣ ለአንብበው ብሎ ይወስዱትና በዛው ይቀራል። እንዴ ከዛ አሁን በኋላ ለማንም አልሰጥም ብዬ መጽሐፉን አመጣሁትና ከቨሩን ቀየርኩት። ከቨሩን ቀይሬ በገድላት በሚታተሙበት ይሄ ጠንካራው ሃርድ ፔፐር አለ አይደለም፣ በእንትኑ ሃርድ ከቨር በሱ አድርጌ ሸፈንኩትና አስቀመጥኩት። እኔም እንዳላየው እንኳን አይደለም እነሱ እኔ ራሴ እንኳን እንድረሳው። ለምን የሆነ ቀን ላይ አንስቼ እንዳነበው ሰው በሌለበት ሰዓት እንዳነበው እንዲጠቅመኝ። ለካ በኋላ ያልተያዘ መንፈስ ነበር። 2005 ላይ ወልቂጤ ወደ አበልቲ ኪዳነ ምሕረት ማን ነው ጅማ ኡራኤል መምህር ጉባኤ ነበራቸው። እዛ ሄደን ስንመጣ የተያዘው መንፈስ ምን ሲያወራ ሰማሁት። በዚህም እሱ መንፈስ በመያዙ ብዙ ነገር ነው ያወቅሁት። ምን ሲያወራ ሰማሁት? ይሄንን መጽሐፍ ካነበበ በኋላ በቃ ዓለምን እንደሚያዳርስ ብዙ ነገሮችን እንደሚያውቅ የተደበቁ በጣም ብዙ ሀሳቦቹ እንደሚመጡለት አይምሮ እንደሚመለስለት ስለማውቅ ሞከርኩ ግን አልቻልኩም ማለት መጽሐፉን ልክ እንዳነበብኩት ነው በህይወቴ ላይ እርምጃ የወሰድኩት። የመምህርን ቁጥር 1 መጽሐፋቸውን ለምንድን ነው እሳቸው በመድረክ ላይ ከሚያስተምሩት በበለጠ ማንም ሰው በማይረዳው መንገድ እኔ መጽሐፍ ቅዱሱን ድሮ 14 ዓመት 15 ዓመት በየካ ሳስተምር በማስተምርበት ደብር ሳስተምር ታሪኮችን በደንብ አውቃለሁ። ምንም እኮ የመጽሐፍ ቅዱስ ጥቅስ እኮ አልስትም እኮ ታሪክ ብቻ ነው ግን የማውቀው። ገድሉን ስንክሳሩ ምናምን አውቀዋለሁ፣ ግን ወደ ህይወት መቀየር አልቻልኩም ነበረ። ለምን? ታሪኩ የዛሬ 2000 ዓመት የዛሬ ምናምን ዓመት የዛሬ 900 ዓመት የተጻፉ ታሪኮች ስለሆኑ አሁን ካለው ነባራዊ ሁኔታ ጋር አስተሳሰብ ለመኖር ስሞክር ይይዘኛል፣ እንቅፋት ይሆንብኝ ነበረ። ልክ መጽሐፉን ሳነበው እንዴ ለካ ይሄ ባህሪ ይሄ ነው እንዴ ለካ አይነ ጥላ እንደዚህ ነው እንዴ እያልኩኝ ከስብከታቸው ከአቢሲኒያ ሬዲዮ ጎን ለጎን ሳዳምጥ ምስል ከዛ ሰዎች ማስተካከል ጀመርኩኝ። ይሄ ሰው ማገዝ በየቤቱ እየሄድኩኝ ሰዎችን ዶር ቱ ዶር ወይም ደግሞ በየቤቱ ምናምን ስዕል ለመስጠት በሚሄድበት ሰዓት የሰማሁትን ያየሁትን ሳስተምር መጽሐፋቸው ላይ ያነበብኩትን ጭራሽ እየገዛው እያመጣው ስሰጣቸው ምስል በመንገድ ላይ እየሰደበ የመምጣት ጀመርኩ። አንድ ቆሻሻ እንዳታነቡ ይሄ መጽሐፍ ስከላከል ጭራሽ እንኳን አንብቡ እያልክ መስጠት ጀመርክ እያለ መሳደብ ጀመረ። አሃ ለካ በተግባር ስለምኖረው ነው ለካ የምትከለክለኝ የነበረው ስለ እህሳ መጠርጠሩስ ምናምን ይላል። በቃ የሽማግሌ ንግግር አለ አይደለ? በቃ በጣም ነበር የምደነግጠው። እንዴ ለካ ብዙ ሰዎች ለማንበብ ሲሞክሩ እንባቸው የሚመጣው ያ የሚያምነቡት ነገር ህይወት ስለሚሆናቸው ነው። ተማሪዎች ጭምር ተማሪዎች አሁን ሲያነቡ ወይም የሆነ አንብቡ ብለሽ ትምህርት ስትሰጫቸው ከልጆቼ ከሌሎችም ተማሪዎች ራሱ ሳይ ምንድነው ያዘጋቸዋል፣ እንቅልፍ ይላቸዋል፣ ያንጠራራቸዋል። ግን በትምህርት ብዙ ጊዜ እንደዚህ አይነት ባህሪ የሚታይባቸው ልጆች በትምህርት በጣም ደስ የሚል ደረጃ ላይ የሚደርሱ ልጆች ናቸው። እንዳያነቡ ይያዛሉ፣ አይምሯቸው ይቆለፋል። ያ ነው ነፃ የሚያወጣቸው። ለምሳሌ የሚሰግዱ ሰዎች ወገባቸው ዲስክ ይያዛሉ። ለምን? በስግደት ስለሚድኑ። የሚጸልዩ ሰዎች በጣም በጸሎታቸው ሰው የሚድን ከሆነ አይምሯቸውን ይበርዘዋል። በየቀኑ ቤተሰቦቻቸው እንዲረበሹ መንፈሳቸው እንዲታወክ የማድረግ ብጥብጥ እንዲነሳይ ሁልጊዜ ቂመኛ እንዲሆኑ ነገር እንዲበሉ የማድረግ ባህሪ ያመጣል። ለምን? ልባቸው ንጹሕ ከሆነ በጸሎት ኃይል ስላላቸው። ሁልጊዜ ልታደርጊው ፈልገሽ የሚያቅትሽ እሱ የምትድኝበት ፓርት ስለሆነ ነው። ይሄ ነው። እሺ፣ አመሰግናለሁ። አዎ በእርግጥ የተናገርከው መምህር ትክክል ነው። ሁሉም ነገር
ማለት እኔ በመድኃኒዓለም ፊት በልበ ሙሉነት የምናገረው ነገር ቢኖርና እግዚአብሔር ከልቡ ደስ የሚሰኝ በኔ ህይወት ውስጥ አንድ ደስ የሚሰኝበት ነገር የለም። ቀን ሙሉ ማስከፋው እሱም ይቅር ማለት አያቆምም፣ እኔም ማጥፋቴን አላቆምም። ግን እግዚአብሔር በቃ በፊቱ ደስ ብሎት በቃ እየሳቀ ደስ ብሎት የሚቀበለው ነገር ቢኖር ያልከው ነገር አለ። አሁን ካብራራህልኝ ውስጥ በህይወቴ ውስጥ እሺ እላለሁ። በዘመኔ እምቢ ያልኩት ቀን አላስታውስም። አንተ የምትናገራቸው እያንዳንዱ ነገሮች ሞክራለሁ። በቃ መጠራጠር ይሄ ምንድነው ምንም አይደለም። መጽሐፍ ቅዱሱ ያለው ነገር ለመኖር በቃ ራሱን ለመሆን በጣም እጠራለሁና መልሰልኛል። እና ጎበዝ ተማሪ ነበር። ከወንደድ ያለው እሱን ተመልሶልኛል። ጨረሽ ጥያቄሽ 52 ደቂቃ ሄደናል። መምህር አልጨረስኩኝም። ከይቅርታ አንድ ጥያቄ ጠይቅና ከዛ ወደ እነሱን ይቅርታ ቢያቸው ይቅርታ በጣም ይቅርታ ምዕመናን፣ በእግዚአብሔር በመድኃኒዓለም ልመና ያገኘሁት ነው እና ከአሁን በኋላ አልመጣም። አንዴ ልጠይቅህና ምክንያቱም አንተ የምትናገረው አንተ ዝም ብለህ ተናገር፣ እኔ እሰማሃለሁ ማለት ነገ እሰማዋለሁ። በቃ ምክንያቱም መድኃኒዓለምን አንድ ነገር ብዬው ነው የገባሁት። መምህር ተስፋዬ ላይ አንደበት ላይ ሆነህ ትናገረኛለህ፣ ሰምቼ ተገብሯለሁ። ካልተገበርኩ ደግሞ በፊትህ መወቃቀሻ ይሆነኛል። ይሄን ከመድኃኒዓለም ጋር ቃል ተገባብተን ነው የገባሁት፣ የሰራልኝም ሁላ ማለት ነው። ሌላኛው የመጨረሻው ጥያቄ ነው ከህልሞች ውጪ በጥያቄ ደረጃ የመጨረሻ ነው ይሄ። እሺ አሁን ለህልሙ ሌላ ጊዜ ትሞክሪ። ጥያቄ ይቅርብኝ፣ ህልሙን ፍታልኝ በእግዚአብሔር። እሺ መምህር፣ ህልሙ ምን መሰለህ? ጥያቄ በቃ በገጠመኝ አገኘዋለሁ፣ ችግር የለውም። ህልሙ ይመስለኛል እኔና ጓደኛዬ ነን፣ ሁለት ነን። አንድ መወዳት ጓደኛ አለችኝ። እኔና እሷ ነን ቤት ውስጥ ያለ ነው እና አልጋ ላይ ተኝተናል። አልጋ ላይ ተኝተን ሳለ ሌላ የማውቃቸው አንድ ወንድና አንድ ሴት አሉ። እነሱ ሁለቱ ተያይዘው መጡ። የተኛንበት ክፍል ማለት ነው፣ ጓዳ ተያይዘው መጡና የሆነ አፋቸው አውጥተው ባይነግሩኝም ግን አስተያየታቸውን ይናገራል። አልጋውን ፈልገውታል። ለጓደኛዬ ዞር አልኩና ስሟን ጠርቼ እንውጣላቸው አልጋውን ፈልገውታል ምናምን አልኳትና ልክ ልንወጣ ስንል አልጋውን እናስተካክልላቸው ምናምን ብዬ በቃ አልጋው አካባቢ ያለውን ቆሻሻ በጠቅላላ አነሳንላቸው እና አልጋውን በሚያምር ሁኔታ አድርገን ያነጠፍንላቸው ማለት ነው። አንጥፈንላቸው እኔና እሷ ነይ ሳሎን እንተኛለን ሶፋ ላይ ብያት ወተን ልክ የጓዳው መውጫ በርጋ ስንደርስ ወደ አልጋው ዞር ብዬ አየሁትና በስመ አብ እንዴት ነው የሚያምረው አልጋው ምናምን ብዬ አድንቄ ወጣሁ ወደ ሳሎን። ከዛ ጓደኛዬ ይመስለኛል ሶፋው ላይ ተኝታለች። እኔ ግን አልተኛውም። እኔ በቃ መንገድ ጀምሬያለሁ። ወጥቼ መንገድ እየሄድኩ ነው። የማያልቅ ረጅም መንገድ ነው የሚሄደው ማለት ነው። ማናቸው ግን ዝም ብዬ ይሄዳል። የለቀቃችሁላቸውን ያነጠፋችሁላቸው ማን ናቸው? የለቀቅላቸው ጓደኞቼ ናቸው። ማለት ጓደኛ ስለ ልጁን እንዲሁ ዝም ብዬ ነው የማውቀው። ልጅቷ ደግሞ አብራኝ የምትኖር ናት። በተከራየንበት ቤት አብረን ነው የምንኖረው ማለት ነው። ችግር የለውም። ቀጥይ። ወደ ውጭ ወጥ እኔ ወደ ውጭ ወጥቼ መንገድ ጀምሬያለሁ። መንገዱ በጣም ሩቅ መንገድ ነው። ሄጃለሁ፣ ዝም ብዬ ሄዳለሁ። ከዛ የሆነ መንገድ ላይ ደረስኩና ማለት ነው ያ የደረስኩበት መንገድ አቅጣጫ የለውም፣ መግቢያ መውጫም የለውም። መሀሉ ላይ በዚህ መሀል ሜዳው ላይ ግን አንድ ቤት አለ፣ የሚያምር ቤት አለ። ወደ ቀጣይ መንገድ ለመሄድ በዛ ቤት በኩል ነው በቤቱ ገብቼ ነው ማለፍ ያለብኝ ማለት ነው እንጂ ሌላ መንገድ ቅያስ ምናምን የለውም። እና በቃ ኦኬ የሚቀጥለው መንገድ የማገኘው በዚህ ቤት ገብቼ ሳልፍ ነው ማለት ነው ብዬ በቤቱ ገባው። ግቢው ስገባ በጣም ነው የሚያምረው፣ በአበባ የሸበረቀ ነው። እንዴት እንደሚያምር በቃ ዝም ብዬ መንገዱን ግቢውን እየሄድኩኝ እያደነኩ ነው የምሄደው ማለት ነው። አበቦቹን ሁሉም ነገር እያደነኩ ወደ ሳሎን ደረስኩኝ። ሳሎን ደግሞ የውጭውን በር ለማግኘት በሳሎን ደግሞ ማለፍ አለብኝ። በሳሎን ደግሞ ሳልፍ ማለት ነው ሳሎኑ ደግሞ ከውጭው እጅግ በጣም ያምራል፣ ውብ ነው፣ በአበባ ያሸበረቀ ነው፣ እጅግ በጣም ያምራል። እሱንም አድንቄ ወደ በሩ ጋር ደረስኩኝና ልክ ከሳሎኑ በር ልወጣ ስል አንድ ህፃን ልጅ ነው እና በድንጋይ 4 ማዕዘን ነው የተጠረበ አለት ነው በ4 ማዕዘን የተጠረበ በአለት ላይ ተንበርክኮ ስዕል ይስላል።
የሚስላቸው አባት ደግሞ ስዕሉን ዝም ብዬ ስመለከተው ይመስለኛል ልጁን ሰላም ያልኩት ነው። ሰላም ብዬዋለሁ። ሰላም ብዬ የሚስለውን አባት አያቸዋለሁ። ሳያቸው ከኋላቸው ክንፍ አለ። ክንፋቸውን ስሎታል። አይናቸውንም ስለዋል። እግራቸውንም ስለዋል። እጃቸውንም እንደዛው እና ጭንቅላታቸው እንደ አቡነ ተክለ ሃይማኖት ጨርቅ አለ። እሱም ስሎታል። ግን አልደመቀም። የሚስለው ደግሞ በቾክ ነው። ስለው ቅርጹን ብቻ ነው ያስቀመጣቸው ማለት ነው። ከዛው ለልጁ ምን አልኩትኝ፣ እኚህ አባት ማን ናቸው ስለው አቡነ ዘራብሩክ ናቸው አለኝ። አቡነ ዘራብሩክ ብዬ እየጠየቅኩት እያለ ስዕሉ እንደመጥፋት የሳለው ስዕል እንደመጥፋት ይላል። ወይኔ ሳይጠፋብኝ ልስገድላቸውና ልሳለማቸው ብዬ ሰገድኩላቸውና ተሳለምኳቸው ማለት ነው። ሰግጄላቸው ተሳልሚያቸው የሳላቸውን ተሳልሜ ልክ ስነሳ በር ላይ አንድ በጣም የምታምር ሴት ናት። ቁመቷ እንዴት እንደሚያምር፣ ቅምዋ እንዴት እንደሚያምር፣ ውበቷ በጣም ያምራል። ሰግጄ ተነስቼ ሴትዮን ትኩር ብዬ እያየዋት እቺ ሴት ግን አዲስ አልሆነችብኝም፣ የሆነ ቦታ አውቃታለሁ፣ ደግሞ ታምራለች ይመስለኛል፣ የህፃኑ እናት መሆን አለባት ብዬ በውስጤ ነው ማስበው። እንደዛ እያሰብኩ እያለ እሷም ቃል አውጥታ ስላድኗቸውን ትፈልጊያለሽ አለችኝ እና ስላድኗቸውን ካለሽ ስጪኝ ምናምን ስላት ሰጥሻለሁ፣ ችግር የለውም ሰጥሻለን፣ ብዙ የተሳሉ አሉ አለችኝ ማለት ነው። እሷ እንደዚህ ስትለኝ አየር ላይ የአይናቸው አካባቢ ፍዝዝ ብሏል፣ ግን የሚበሩ ስዕል አድኖች አሉ፣ ብዙ ይበራሉ ማለት ነው። ዙሪያዬን ከበው ይበራሉ። ከዛ እሷ እንሰጥሻለን ብዙ የተሳሉ አሉ ብላ ወጣች ማለት ነው። ከቤቱ ከሳሎኑ ከበሩ ላይ ወጣ። ደጁ ላይ እልፍ ብላ ስትሄድ እኔ በውስጤ በቃ ስዕል አድኗቸውን ልትሰጠኝ ነው ምናምን እያልኩ በውስጤ ያስባለሁ። እሷ ግን የሄደችው ወደ ማድ ነው። ወደ ማድ ሄደችና ሁለት ባለኪዳኖች አሉ። አንደኛው ትልቅ ነው፣ አንዱ ደግሞ የትልቁ ታናሽ ነው። ከትልቁ ባለኪዳን ላይ ወደ ትንሹ ባለኪዳን ጣፋጭ ምግቦች ናቸው። ቸኮሌት አለው፣ ብዙ አይነት አይስክሪም አለው፣ ብዙ ነገር አለ እና ታካፍላለች። ከትልቁ ባለኪዳን ወደ ትንሹ ባለኪዳን ነው እያካፈለች የምትቀንሰው ማለት ነው። እና እኔ ከቆምኩበት በኋላ በውስጤ ምን ብዬ አስባለሁ፣ የምትቀንሰው ትልቁ ባለኪዳን የኔ መሆን አለበት ብዬ ቶሎ ቶሎ ተራመድኩና ትልቁን ብድግ ሳደርግ የሆነ በፍቅር አይን እያየችኝ ይሄ ያንቺ አይደለም ያንቺ ይሄ ነው ብላ ያንን የቀነሰችው ትንሽዬውን የእሱ ታናሹን ሰጠችኝና በእጄ ይዤ ይሄ ሁሉ ለኔ እያልኩኝ እያደነኩ እያለ ቀና ብዬ ላያስብ የለችም ታለሽ ማለት ነው። ያንን የሰጠችኝ ይሄ ሁሉ ለኔ እያልኩ እያደነኩኝ መንገዴ ቀጠልኩ ማለት ነው። ያ መንገድ አገኘው ቅያሱን መውጫውን ማለት ነው። እና ምን እንደሆነ አላወቅኩኝ። አቡነ ዘራብሩክ ከነጨራሱ አላውቃቸው ባነንኩኝ። ከዛው ነቃው ማለት ነው። መንገዴን ጀምሬ ነቃው። እንኳንም ባነንሽ። ቅደም ተከተሉ በጣም ረጅም ነው። ምናልባት ከማታ ጀምሮ እስከ ጠዋት ድረስ ነው ያየሽው ብዬ አስባለሁ። ብዙ ጊዜ ብዙ ህልም አለው። በእርግጥ ጓደኞቼ ፊልም ነው እንደ ይሉኛል። የታወቀ ነው። ሴት ልጅ ህልም በማየት ከወንድ የበለጠ በጣም ሪካርዱ እንደምትሰብር የታወቀ ነው። ግን ያው ህልሙ ረጅም ነው እያሉሽ ነው። ሙሉ በላይ ቤት ውስጥ ነበራችሁ። ሌላኛዋ ጓደኛችሁ ደግሞ ከጓደኛዋ ጋር ከፍቅረኛዋ ጋር ይመስለኛል ሲመጡ ቤቱን አልጋ እናንጥፍላቸው እንልቀቅላቸው ብላችሁ እያላችሁ ነው ይመስለኛል። እንደዛ ነው አይደለም? ከእናንተ ጓደኛ ማቾች ውስጥ መጀመሪያ የምታገባ ልጅ ትኖራለች። አልጋ በህልም ትዳር ነው። ስለዚህ ለዛ ትዳር መሳካት ግን ያንቺና የዚች አልጋውን ያነጠፋችሁት ጓደኛሽ ጸሎታችሁ ያስፈልጋቸዋል። አልጋ ማነጠፍ፣ ቆሻሻ መጥረግ፣ ምን ማለት መምከር፣ ለነሱ መጸለይ፣ ሲጣሉ ማስታረቅ፣ ወይም ደግሞ የተቃረኑበት ነገር ካለ ማስተካከል። ይሄም ነገር በህይወቷ ውስጥ ከሌለ ደግሞ ቀስ ብሎ ጠይቆ ነገሮችን ህይወቷን እንድታስተካክል ማድረግ ይጠበቅብሻል። ኃላፊነት ላንቺ ተሰጥቶሻል ማለት ነው። የቤት ቆሻሻ መጥረግ፣ አልጋ ማጽዳት፣ አልጋ ማንጠፍ ትዳርን መርዳት ይባላል። ስለዚህ ከጓደኛሽ ጋር ሆናችሁ ተመካከራችሁ ቀድማ የምታገባዋል እህታችሁን ካገባች በኋላ ወይም ወደ ቤቷ ካገባች በኋላ ስትወጪ የራስሽ እድል አለ። ደግሞ ስትወጪ በመንገድ ስትሄጂ ለአንቺ የተዘጋጀ አለ። ቅድሚያ
መስጠት ለሚገባሽ ቅድሚያ ስትሰጪ ለአንቺ ደግሞ የሆነ የሚያምር ቤት ገባሽ፣ ብዙ ፕሮሰስ አለው። ከዛ ሳሎኑ ምኑ ቆንጆ ነዋልሽ። ህፃን ልጅ አየሽ። ህፃን ልጅ መንፈስ ቅዱስ ነው። በአንድ በኩል ደግሞ ህፃኑ ሲስል አይተሸዋል። ያ ስዕል በህልም ስዕል መሳል ማለት መጽነስ ነው። እሺ ልጅ ማርገዝ መጽነስ ነው። ስለዚህ በህልምሽ እሱ የሚስላቸው ቅዱስ አባት ለአንቺ ልጅ የሚሰጡሽ አባት ናቸው። ያ ህፃን ልጅ እንዲጸነስ ምክንያት የሚሆኑት አቡነ ዘርአብሩክ እንደሆኑ ስለሚታወቅ እሳቸውን ተማጸኚ። እንግዲህ በቤተሰብ ይሁን በዘር ይሁን እንግዲህ እሳቸው አንቺን በምልጃቸው እያገዙሽ እንደሆነ ማሳያ ነው እና ደስ የሚል ነገር ነው የሚታየው። ደምቆ አለመታየቱ ገና ልጁ አለመምጣቱ ነው። ስዕሉ ደማቅ አይደለም ብለሻል። ያ ምንድነው? በቾክ መሳሉ ገና በአይነ ህሊናሽ በአይምሮሽ ውስጥ ነው። ማነው አግብቼ ልጅ ወልጄ የምትይው። ወልደሽም ደግሞ አግብተሽም ከሆነ ደግሞ ቀጣይ ህይወትሽ ገና ያልኖርሽው ህይወትሽን ነው የሚያሳየው። አልደመቀም ገና እና ከዛ በኋላ ደግሞ አንድ ሴትዮ መታ እንደዚህ ያለችኝ ያልሽው የልጁ እናት የተባለችው ቤተክርስቲያን ወይ ድንግል ማርያም ብለሽ ትወስጂውና ግን የሆነ የሚሰጥሽ መክሊት አለ። አንቺ ይሄ በሆነ ብለሽ ያነሳሽው ብርጭቆ ወይም ባለ ኪዳን ያልሽው እሱ ሳይሆን ሌላ እግዚአብሔር ለአንቺ የሰጠሽ ግን እሱን ደግሞ ልክ ስትቀበዩ ትልቅ ሆኖ ብዙ ሆኖ ነው የሚታይሽ። ምክንያቱም ትልቅ ነው ብለሽ ያነሳሽው የአንቺ አይደለም ሲባል ትንሹን ስትሰጥሽ ትንሹም ራሱ ብዙ ሆኖብሻል። ያ ማለት ነው እግዚአብሔር የሚሰጠውን መጠበቅ እንዳለብሽ። የኔ ብለሽ የምታስቢውን ነገር የኔ ካልሆነ ብለሽ ችክ ማለት የለብሽም ነው። ኦኬ ተመልሶልኛል። አመሰግናለሁ። እግዚአብሔር ያክብርልን። እግዚአብሔር ያክብርልኝ። በጣም አመሰግነው። የአገልግሎት ዘመንህን ጥሩ መድኃኔዓለም አባት ይባርክልን። ልጆችን እግዚአብሔር ያሳድግልህ፣ ጠላቶችን ያርቅልህ፣ ወዳጆችን ያቅርብልህ። በጣም ነው የምናመሰግነው በእውነት እና ምዕመናኑም ደግሞ በጣም ይቅርታ ጠይቃለሁ ስለያዝኩኝ። አመሰግናለሁ። አመሰግናለሁ። ሰላም ደርልኝ።